ያደረኩኝ? ራሱ እኮ ነው የልጅ አባት ነኝ ነኝ ያለው እሱ አይደለም። በጣም ብዙ ሰዎች እኮ መጥተዋል እዛ መንገድ። ሁለታችሁ እንዳይበጠበጥ ብዬ ትቼ ሁሉንም ነገር ወጥቻለሁ ነው ወይስ ህይወታችንን ለምን በደንብ አልበጠበጥሽም? ለምን ተሽውጣሽ? እሱ አባቱ ነኝ ብሎ ሊመጣ ይችላል። እኔ እና እሱ ግን ምንም አይነት ግንኙነት የለም። አይደለም እሱ ማንም እየተነሳ ብሎ ሌላ ሰው አምጥቶ ልጅ አባት ነኝ ማስባሉ ይሄ ስራ ነው። ምኑ ነው ይሄ ስራ? ምኑ ነው የሰራው? ልብስ ማስታወቂያ ነው። አንድ ሰው ስለወደደና ስለፈቀረ ብቻ የልጅ አባት ይሆናል ማለት እኮ አይደለም። ቪዲዮ ላይ አንቺ የፈለከውን ነገር ነበር ሁሉንም ነገር ትጨምሩ። ሀይሚና ብሩኬ መለያየት የለባቸውም ብላችሁ የምትሉ ይሄንን ቪዲዮ ላይክ በማድረግና ኮሜንት ላይ ያስቀምጡልኝ። እንግዲህ ብሩክ ራሴን ተጠራጥሬዋለሁ ባለፈው ቪዲዮ ላይ እውነት አሁንስ እኔ ራሴን ተጠራጠርኩት ብሎ ነበር ማለት ነው። ሀይሚም ደግሞ በጭራሽ እሷ ሌላ ልጅ ነው ወይንም ደግሞ የሌላ ሰው ልጅ ነው ብለ ራሷ ብትል እኔ የሆነ ነገር የሁሉ ነገር እውነቱ እስካልወጣ ድረስ በጭራሽ ብሩኬን አላምነውም ብላለች ማለት ነው። እና ልጅቷም ግግም ብላ ልጁ የብሩክ ነው እንጂ የዚህኛው ልጅ አይደለም ብላለች። እዚህ ጋር ፎቶ ምናምን እያሳዩት ነበረ። ይሄ ምንድነው ታዲያ የፎቶ ማስታወቂያ ነው እንዴ? ምንድነው እየሰራሽ ያለሽው ከልጁ ጋራ ምናምን ብለው ሲሏትም ልጁም ደግሞ እንግዲህ አንገቱን ደፍቶ ዝም ነው ያለው ማለት ነው። እውነቱ የትኛው ነው? እኔ በጣም ተወዛግቤ ያለው በጣም ግራ ተጋብቻለሁ። በጭራሽ ብሩኬና ሀይሚ መለያየት የለባቸውም እና ቡራም ለሀይሚም ለቡራ ደግሞ ብዙ መስዋዕት ተከፋፍለዋል ታውቃላችሁና ብቻ ግን ነገሮች በጣም ካልተጠበቁት ወደዛ እየሄዱ ነው። ልጅቷም ግግም ብላ እሱ አባትነቱን ማመን ካልፈለገ አለማመን ይችላል። ስለዚህ እኔ በእናንተ ህይወት ገብቼ ህይወታችሁን አላበላሽም፣ እኔም አርፌ ተቀምጫለሁ። ስለዚህ ነገሩ ከዚህ በላይ ከሚባባስ አርፈ ብትቀመጥ ይሻላል ብለዋለች ብሩክን ማለት ነው። እሷ ግን የሆነ የያዘችው እውነት ያለ ይመስለኛል ልጅቷ ማለት ነው። እውነት ያላት ነው የሚመስለኝ። ምክንያቱም ግግም ብላ ከሱ ውጪ ሌላ ወንድ አላቅም ነው ያለችው ማለት ነው። እና እውነት ቡራ ይሄን ነገር አድርጎታል? በጭራሽ በሀይሚዬ ላይ ይሄን ነገር ያደርጋል ብዬ አላስብም ቡራ ማለት ነው። ብቻ ነገሮች ወደ አልታሰበ ሁኔታ እየሄዱ ነው። እስኪ መጨረሻቸው ምን እንደሚፈጠር እናያለን። እውነተኛው ልጅቷ ናት ወይንስ ቡራ ነው? ሀይሚ በጣም ነው የምታሳዝነው።